ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካው ምክትል የውጭ ጉዳይ ሚኒስትር ጋር ተወያዩ። የፌዴራል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ዛሬ በጽህፈት ቤታቸው የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውን ተቀብለው አነጋግረዋል። በውይይታቸውም በኢትዮጵያና በአሜሪካ መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። በተጨማሪም በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ የሀሳብ ልውውጥ አድርገዋል። ኢትዮጵያና አሜሪካ ለ120 ዓመታት የዘለቀ ታሪካዊና ዲፕሎማሲያዊ ግንኙነት ያላቸው ሲሆን የዛሬው ውይይትም ይህን ስትራቴጂካዊ ትብብር ወደ ላቀ ደረጃ ለማሸጋገር ያለመ ነው። የጤና ሚኒስትር ዶክተር መቅደስ ዳባ ከሮተሪ ኢንተርናሽናል ፕሬዝዳንት ጋር ተወያዩ። ዶክተር መቅደስ በዚህ ወቅት ሮተሪ ኢንተርናሽናል በዓለም ዙሪያ በጤናው ዘርፍ እያከናወናቸው ያሉ ስራዎችን አድንቀው ይህ ተግባር ተጠናክሮ እንዲቀጥል ጠይቀዋል። ሮተሪ በዓለም አቀፍ ደረጃ ከ4 ቢሊዮን ዶላር በላይ በኢትዮጵያ ደግሞ ከ33 ሚሊዮን ዶላር በላይ ኢንቨስት በማድረግ ፖሊዮ በ99.9 በመቶ ከዓለም እንዲጠፋ ያደረገውን አስተዋጽኦ በአብነት ጠቅሰዋል። ሮተሪ ኢንተርናሽናል ፕሬዝዳንት ፍራንቺስኮ አሬዞ የጤና ሚኒስትር በቅርቡ የማርበርግ ቫይረስ ስርጭትን ሙሉ በሙሉ የተቆጣጠሩበትን ትልቅ ስኬት በማንሳት የእንኳን ደስ አላችሁ መልእክት አስተላልፈዋል። የጤና ሚኒስትር ዶክተር መቅደስ ዳባ በሮተሪ ኢንተርናሽናል ፕሬዝዳንት ፍራንቺስኮ አሬዞ እና በዲስትሪክት ገዢው ሪሙ እንጃጌ የሮተሪ የክብር አባልነት ማዕረግ ተበርክቶላቸዋል። የክብር አባል ሆነዋል። ለሁለት ቀናት የሥራ ጉብኝት በአዲስ አበባ የሚገኙት የሮተሪ ኢንተርናሽናል ፕሬዝዳንት ፍራንቺስኮ አሬዞ በቆይታቸው የፌዴራል ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከተለያዩ ከፍተኛ የሥራ ኃላፊዎች ጋር እንደሚወያዩ ይጠበቃል። የብሔራዊ ባንክ አሰራር በመተላለፍ ከባንክ ወጥቶ ለአራጣ ስራ ሊውል የነበረው 2.2 ሚሊዮን ብር መያዙን ፖሊስ አስታውቋል። በትግራይ ሰሜናዊ ምዕራብ ዞን የኢትዮጵያ ንግድ ባንክ እንደ ስላሴ ሽረ ዲስትሪክት በጥሬ ብር እጦት እየተፈተነ ይገኛል። በከተማው የሚገኙ የኤቲኤም ማሽኖች በጥሬ ብር እጥረት ከስራ ውጪ ከሆኑ በርካታ ቀናት ተቆጥረዋል። የዲስትሪክቱ ደንበኞች ገንዘብ ለማውጣት ወደ ባንክ ሲገቡ የሚፈቀድላቸው ብር 2000 እንደሆነ ገልጸዋል። በመቀሌ የሚገኝ የንግድ ባንክ ቅርንጫፎችም ለአንድ ጊዜ የሚፈቀደው የጥሬ ገንዘብ ወጪ ከብር 50,000 ወደ 10,000 ዝቅ አድርገውታል። በተለያዩ መንገዶች ከባንክ ወጥቶ በግለሰቦች እጅ ከሚገኝ በቢሊዮን የሚቆጠር ብር ከሂሳብ ወደ ሂሳብ አዙረው ካሽ ለመቀበል እስከ 5% ኮሚሽን እንደሚጠየቁ ተናግረዋል። በእንደ ስላሴ ሽረ ዲስትሪክት ስር የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፎች አሁን ዋና ስራቸው ከሂሳብ ወደ ሂሳብ ማዘዋወር ብቻ ሆነዋል በማለት አክለዋል አስተያየት ሰጪዎች። ይህ በእንዲህ እያለ የዞኑ ፖሊስ የባንክ አሰራር ከሚፈቅደው ውጪ ወጥቶ ለህግ ወጥ የአራጣ ስራ ሊውል የታሰበ ከ2.2 ሚሊዮን ብር በላይ ጥሬ ገንዘብ እጅ ከፍንጅ መያዙን ከዞኑ ፖሊስ ሰምተናል። የዞኑ ፖሊስ በሰጠው ቃል ጥር 14 በከተማዋ ቀበሌ 04 ጥሬ ገንዘብ ከባንክ ውጪ አድርጎ በማከማቸት ከ3 እስከ 5% ኮሚሽን በማስከፈል የአራጣ ስራ ሲያከናውን የተገኘ ግለሰብ ከነ ኤግዚቢቱ በቁጥጥር ስር ውሏል። በርካታ ጥሬ ገንዘብ ከባንክ ወጥቶ በግለሰቦች እጅ በመከማቸቱ ምክንያት የአካባቢው ሕዝብ በቁጠባ ካስቀመጠው በካሽ አውጥቶ ለመጠቀም ተቸግሯል ያሉት ፖሊስ ከባንክ አሰራር ውጪ በመንግስትና ሕዝብ ገንዘብ በድብቅ የሚነግዱ ግለሰቦችን በማጋለጥ ሁሉም ርብርብ ያደርግ ሲል ጥሪ አቅርበዋል። ከ10 ቀናት በፊት በስራ ጉዳይ ወደ እንደ ስላሴ ሽረ ከተማ ተጉዞ የነበሩት ፕሬዝዳንት ታደሰ ወረደ በትግራይ መልሶ ጦርነት ይቀሰቀሳል በሚል ኃላፊነት የማይሰማቸው ግለሰቦች በርካታ ገንዘብ ከባንክ ውጪ በመያዝ ህዝቡን በአራጣ ለማሰቃየት እየሞከሩ ነው ሲሉ ተናግረዋል። ከባንኮች ውጪ በርካታ ገንዘብ እንደሚንቀሳቀስ እናውቃለን። ጦርነት መልሶ ይጀመራል በሚል ገንዘብ ከባንክ ውጪ በማስቀመጥ በአራጣ ህዝቡን ለመበዝበዝ የሚደረግ ሙከራ እንዳለ መረጃው አለን። ይህን ህገወጥ አካሄድ ለማስቆም መንግስት ህግ ያስከብራል በማለት ጠንከር ያለ መልእክት አስተላልፈዋል። በሌላ ዜና ሶማሊያዊቷ ኢልሃን ኦማር በሚኒያፖሊስ ጥቃት ተሰነዘረባት። የአሜሪካ የተወካዮች ምክር ቤት አባል የሆኑት ኢልሃን ኦማር በትላንትናው ዕለት በሚኒያፖሊስ ከተማ ለደጋፊዎቿ ንግግር በማድረግ ላይ ሳለች ማንነቱ ባልታወቀ ግለሰብ ጥቃት ተሰነዘረባት። ግለሰቡ በድንገት ከመቀመጫው በመነሳት ወደ መድረኩ በመጠጋት መርፌ ስሪንጅ በመጠቀም ምንነቱ ያልታወቀ ፈሳሽ ኢልሃን ኦማር ላይ ረጭቶባታል። የምክር ቤት
አባሏ ምንም አይነት አካላዊ ጉዳት እንዳልደረሰባትና ንግግሯንም አቋርጣ እንዳልወጣች ተገልጿል። ጥቃቱን የፈጸመው ግለሰብ በጸጥታ ኃይሎች ቁጥጥር ስር የዋለ ሲሆን በሶስተኛ ደረጃ ጥቃት መሰንዘር ወንጀል ተከሷል። ከጥቃቱ በኋላ እኛ የሚኒሶታ ሰዎች ጠንካሮች ነን፣ ምንም አይነት ጥቃት ቢሰነዘርብንም አንበገርም በማለት ንግግሯን ቀጥላለች። በኋላም በማህበራዊ ገጿ ይህ ትንሽ ረብሻ አይበግረንም ስትል ጽፋለች። ጥቃቱ የተሰነዘረው አልሃን ኦማር የሀገር ውስጥ ደህንነት ጸሐፊ ክሪስቲኖም ከስልጣን እንዲለቁ በምትጠይቅበት ወቅት ነው። በከተማዋ በፌዴራል የጸጥታ ኃይሎች በተወሰደ እርምጃ የአንድ ነርስ ሕይወት ማለፉን ተከትሎ አካባቢው በውጥረት ላይ እንደሚገኝ ይታወቃል። በኢንዶኔዥያ የመሬት መንሸራተት የሟቾች ቁጥር 48 ደረሰ። በምዕራብ ጃቫ ግዛት በሚገኘው የፓሲርላንጉ መንደር ቅዳሜ ዕለት በደረሰው ከባድ የመሬት መንሸራተት አደጋ የሟቾች ቁጥር 48 መድረሱን የሀገሪቱ ባለስልጣናት አስታውቀዋል። እስካሁን 48 አስከሬኖች የተገኙ ሲሆን ከነዚህ መካከል 30ዎቹ ተለይተው ለቤተሰቦቻቸው ተሰጥተዋል። አሁንም ከ30 በላይ የሚሆኑ ሰዎች የደረሱበት ያልታወቀ ሲሆን የነፍስ አድን ሰራተኞች በጭቃ የተሸፈኑ አካባቢዎች በመቆፈር ፍለጋቸውን ቀጥለዋል። በአደጋው ከ50 በላይ ቤቶች ሙሉ በሙሉ ወድመዋል። ከ650 ነዋሪዎችም ከመኖሪያቸው ቀያቸው ተፈናቅለዋል። በወቅቱ በስፍራው ልምምድ ላይ የነበሩ 23 የባህር ኃይሎች ወታደሮች በአደጋው ሕይወታቸው ማለፉ ተረጋግጧል። የምዕራብ ጃቫ ገዢ ዲዲ ሙሊያንዲ እንደገለጹት አደጋው የተከሰተው በጣለው ከባድ ዝናብ ብቻ ሳይሆን በአካባቢ ለተክሎች እርሻ ሲባል ደን በመጨፍጨፉ ምክንያት መሬቱ ጥንካሬ በማጣቱ ነው። መንግስት ለተጎጂዎች አዲስ የመኖሪያ ስፍራ ለማመቻቸት ቃል ገብቷል። የነፍስ አድን ስራው በአሁኑ ወቅት በከባድ ማሽኖችና በሰለጠኑ ውሾች እየታገዘ ቢሆንም አሁንም ዝናብ እየጣለ በመሆኑ ተጨማሪ የመሬት መንሸራተት እንዳይከሰት ስጋት ፈጥሯል። የህንድ ከፍተኛ ባለስልጣን በአውሮፕላን አደጋ ሕይወታቸው አለፈ። የህንድ በሀብቷ ቀዳሚ የሆነችው የማሃራሽትራ ግዛት ምክትል ጠቅላይ ሚኒስትር አጀት ፓዋር ዛሬ ረቡዕ በደረሰ አሰቃቂ የአውሮፕላን አደጋ ከነበራቸው 4 ሰዎች ጋር ሕይወታቸው ማለፉ ተረጋግጧል። ባለስልጣኑ ለምርጫ ቀስቀሳ ወደ ትውልድ ቀያቸው በማቅናት ላይ ሳሉ የግል አውሮፕላናቸው በአራማቲ አውሮፕላን ማረፊያ ላይ ለማረፍ ሲሞክር ተከስክሶ እሳት በመነሳቱ ነው። በአውሮፕላን ውስጥ የነበሩት 5 ሰዎች ምክትል ጠቅላይ ሚኒስትሩን ጨምሮ 2 ረዳቶቻቸውና 2 የአውሮፕላን ሰራተኞቻቸው በሙሉ ሕይወታቸው አልፏል። የአውሮፕላኑ አይነት ሰርጂት 45 የተሰኘ ሲሆን የኒው ዴልሂ ቪኤስአር ግሩፕ ንብረት እንደሆነ ታውቋል። የአደጋው መንስኤ በዝርዝር ባይታወቅም በወቅቱ የነበረው ከባድ ጭጋግና ታይታን መቀነስ ፑር ቪዚቢሊቲ ለክስተቱ መንስኤ ሳይሆን እንዳልቀረ የሲቪል አቪዬሽን ባለስልጣን ጠቁሟል። የ66 ዓመቱ አጀት ፓዋር በህንድ ፖለቲካ ውስጥ ትልቅ ተጽዕኖ የነበራቸውና በማሃራሽትራ ግዛት ለረጅም ጊዜ በምክትል ጠቅላይ ሚኒስትር ያገለገሉ አንጋፋ መሪ ነበሩ። የሀገሪቱ ጠቅላይ ሚኒስትር የተሰማቸው ጥልቅ ሐዘን ገልጸዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።